ተጉራለች። ዝም በል በእናትህ ያማል እንዴ? ስንት አመት ሙሉ ጠብቄ 4 አመት ሙሉ ልከስከስ ጋር ነበር እንግዲህ ያስቀምጥ። አይ ዳኒ በጣም ይገርማል እኮ። ኧረ ጥርሴ ሳቅልኝ አለ። ምንድነው ሆዴ ሳቅልኝ ነው የሚባለው? ጥርሴ ሳመዱ ነው። ጭራሽ ሶሲን አምጥቶ በቃ እኔና አንቺ ያለን ነገር እንዳበቃ እንዳለቀ ለሀይሚ ንገሪያትና እኔ ከሀይሚ ጋር ቀጥላለሁ አይነት ነገር። ኧረ በእናትህ ተው እንጂ። አረ እንደው ያለ ፕሮግራም ያለ እቅድ በቃ በዚህ ኑሮ ውድነት ነው ይል ከፍ አድርጌ ድምጼን ራሱ መሳቅ አልፈልግም። እንዳንተ ግን እንደው ጭራሽ ይሄ ልጅ ግን ማለት ነው እመኑኝ ያለበትን ቦታ እኔ ይላችሁ የሚሳደቡትን ሰዎች የሚያስፈራሩትን እረፍ የሚሉትን ሰዎች በሀይሚና በብሩክ አትምጣብን የሚሉትን ሰዎች እንግዲህ ሂሮ ማግኘት እንደሚፈልግ በቃ እንድታርፉ አርፋችሁ ቁጭ በሉ ብሎ እያስተላለፈ ነው መልእክት። እኔ ከመጣው አለቃችሁም በቃ ያልቅላችኋል። ማንም ቢመጣ ፑቲን ራሱ መጥቶ አያድናችሁም አያተርፋችሁም ነው እያለ የሚገኘውና አንድ ነገር ልንገር፣ የምር እኔ ዳኒ ያለበትን ቦታ ጠቁሙኝ። ይሄ ልጅ እንደ ቁንጫ ሽት አድርጌ ይዘው ቁንጥጥ አድርጌ ነው ማስቀመጥ የሆነ እንደው ይኸውላችሁ በልተው ቁንጫዎቹ ህፃን ይዘው ልጅ ይዘው ምናምን ሆዳቸው ያብጤ የለ ልክ እንደዛ ነው ያበጠው። ይሄ ልጅ ላስተንፍስለት ዝም ብላችሁ ያለበት ቦታ ንገሩ እንዴ። ማን ነው አይዞ ያለው ግን? የእውነት እኔ አንዳንዴ ሴት ልጅ በጣም ምን ታሳዝነኛለች። አሁን ከዚህ ጅል ጋር ነው ሶሲ የነበረችው። የእውነት ሁለቱም አራዳ ይመስሉ ነበር፣ ግን የጅሎች አለቃ ነው በቃ። የእውነቴን ነው ብላችሁና ሶሲ ደግሞ በጣም ነው ያሳዘነችኝ። 4 አመት ሙሉ ግድሜን ጊዜን ምናምን ስትል አሳዘነችኝ። በስማ አንዳንድ ከማይረባ ሰው ጋር ሆናችሁ የሆነ ሰዓት ላይ እንዲህ ትክክለኛ እውነተኛ ማንነቱን ስታዩት ደግሞ አስቡት እንግዲህ እንደዚህ አይነት እንደዚህ አይነት አልጫ ወንድን ማለት ነው እያጠባችሁ ነው ማስጣት ያለባችሁ። አንተ የማትረባ ሰው ነው በነገራችን ላይ። እኔ ሰው መሳደብ አልወድም፣ ግን ጥርግ አርጌ ሙልጭ አርጌ ከታች እስከ ላይ አጥቢያ ሰጣ ነበር። የምር አድርቄ ነበር ማሰጣ። ግን ደግሞ ፈጣሪን አመስግን። መሳደብ አልወድም፣ ተሳዳቢ ሰውም አይደለም፣ ተሳዳቢ ሰውም አልወድምና ግን ደግሞ ባጭሩ ልነገር የምችለው ነገር ቁንጫ የሆንክ ልጅ ነህ እና አርፈ ቁጭ በል ማለት ነው የምወደው። ዝም ብለህ እዛ እዚህ እንጣጥ አትበል። ሶሲን የመሰለች ቆንጆ በእውነት ለመናገር ማለት ነው በተፈጥሯ በጣም ቆንጆ ናት ሶሲ። በጣም ብዙ አርቲፊሻል ነገሮችን ትጨማምራለች፣ ግን ደስ የምትል ልጅ ናት፣ አልዋሻችሁም። ግን ዳኒ አይታየውም። አስባችሁታል? 4 አመት አለውልሽ እንደዚህ ያደርግልሻል፣ እንዲህ እንሆናለን፣ እንደዚህ ያደርገን ምናምን ፊውቸር አስበው ለወደፊታቸው ብዙ ነገር አቀደው ሲሄዱ የነበሩት ድንገት ዛሬ ሀይሚ ስትመጣ ወደ ሀይሚ ፊቱን አዙሮ ጭራሽ እሷን ጠርቶ ሀይሚን ሊያሳምናት ኦልሬዲ እኮ ታውቃለች፣ ሁሉንም ነገር እኮ ታውቃለች። አንተና ሶሲ ያላችሁን ነገር ሁሉን ነገር እኮ ታውቃለች። እና ለ4 አመት ፍቅረኛ ያልሆንክ እንዴት ነው በ2 ሳምንት ላወካ ሴት ልትሆን የምትችለው? በጣም የሚገርመኝ ነገር ማለት ነው። እኔ ሀይሚ በጣም የዋህ ናት። በጣም የሚባለው ነገር ሰው እንዲጎዳ አትፈልግም፣ ሰው እንዲያዝና አትፈልግም። በእሷ ምክንያት ማንም ሰው ምንም እንዲያጋጥመው አትፈልግም። በዛ መንገድ ነው እየተጫወተባት የሚገኘው። ሀይሚ ብሎ ሊሞት ነውና ለወደፊት ራሱ ትልቅ ፊውቸር እንዳሰበ ነው ከሀይሚ ጋር እየተናገረ የሚገኘው። በጥፊ ነው ያለችው። በእውነት እኔ ራሱ አጠገቡ ብሆን ማለት ነው እኔ አላቅም፣ ሰው መመታት የለበትም ብዬ ማሰብ ሰው ነኝ ባጭሩ። ማለት አወራዋለሁ፣ ያወራኛል፣ የሚግባባ ከሆነ ይግባባል፣ ሀሳቤን የሚቀበልልኝ ከሆነ እውነት ሀሳብ ከያዝኩኝ ሀሳቡን እሰማዋለሁ፣ ይቀበለኝ የሆነ እንደዚህ ያወራዋለሁ። ከዛ ውጪ አልሰማሽም የሚለኝ ከሆነ ጣልጣል የሚያደርገኝ ኢግኖር የሚያደርገኝ ከሆነ ያን ሰው ቁሜ ማውራት አልፈልግም፣ መማታትም አልፈልግም። ከገባው ይግባው። ሲጀመር ሊረዳችሁ የፈለገ ሰው ይረዳችኋል፣ ሊያምናችሁ የፈለገ ሰው ያምናችኋል። አልጋ ላይ ተገኝተሽ ምናምን ቆይ የእውነት አድርገውት ቢሆን ምን ልትሆን ነው? ምንድነው ይሄን ነገር ፕራንክ ነው ተባላችሁ፣ በቃ አቁሙ። ዳኒ ደግሞ አውቀ ነው ተንኮል እልህ ይዞ እንጂ ያ ነገር እውነት እንዳልሆነ 100% ታውቃለህ። ነገር ፈልገ ነው። አሁን ብሩክን የመበቀያ ጊዜና ቦታ አግኝተሃል። ሀይሚን ከእናንተ ህይወት አስወጣት። እንደው በፈጣሪ እናንተ አብራችሁም መሆናችሁም አልሆናችሁም የራሳችሁ ጉዳይ ብዬ ነው የማልፈው። ምንም የሚመለከተኝ ነገር የለም። ግን እንደ ሰው ስለነበራችሁ ነገር ምናምን ሳስብ ያ ነገር ሁሉ ልፋት፣ ያ ሁሉ አመት፣ ያ ሁሉ ጊዜ አብራችሁ የነበራችሁበትን ጊዜ አስታውሳችሁ ቢያንስ አብራችሁ ብትሆኑ ጥሩ ነው ብዬ ነው የማስበው። ለፍቅር ስለምደግፍ፣ ለአንድነት ስለምደግፍ አብራችሁ ብትሆኑ ብዬ ስለምመኝ ማለት ነው። ከዛ ውጭ ግን ስለ እናንተ የሚመለከተኝ ነገር የለም። እኔ የሚመለከተኝ ስለ ሀይሚና ስለ ብሩክ ነው ማለት ነውና ሀይሚዬ ልነግርሽ የምችለው ነገር ምንድን ነው? ከዚህ በኋላ እኔ ሁለታቸውን ራሱ ብሎክ ብታረጋቸው በጣም ደስ ይለኛል። አልዋሽሽም። ምንም ላያረጉሽ ይችላሉ ምናምን ነገር ግን ሰው እንዲህ ችላ እያልን እያለፍን ሄድነው ነገር ነው ነገ ዋጋ ሊያስከፍለን የሚችለውና እነዚህ ልጆች ባጭሩ አየሻቸው፣ አንድ ጊዜ አየሻቸው፣ ሁለቴ ሶስቴ፣ ይሄ 2 ሳምንት 3 ሳምንት ሙሉ እያየሻቸው ነው። ኦልሞስት 1 ወር ሙሉ እያየሻቸው ነው። ምንም ከነሱ የተማርሽው ነገር የለም፣ ከነሱ የተለወጥሽው ነገር የለም። ከጭንቀት ከጭቅጭቅ
ብሩክን እስከ ማሳጣት ያደረሱሽ ወይ ደግሞ ብሩክና እኔ እያወራን አይደለንም፣ ብሩክና እኔ ተለያይተናል፣ ብሩክና እኔ ተራርቀናል ብለሽ ደፍረሽ እንድታወሪ ያደረጉሽ መንስኤዎቹ ዳኒና ሶሲ ነገሩን በማቀጣጠላቸው ነው። በእርግጥ አንቺም ስህተት ሰርተሻል፣ ግን ባለፈ ስህተትሽ ባለፈ ነገር ባደረግሽው ነገር ልወቅስሽ አልችልም። ሀይሚ አንቺም የራስሽ እውነት ነበረሽ በጊዜው፣ ግን እውነታውን አይንሽን ገልጠሽ ማየት አልቻልሽም ነበረ። በሰዓቱ የተፈጠረው ነገር ይሆናል። ከዛ ቀጥሎ ደግሞ ያንቺ መሳሳት ደግሞ ሌላ ቀጥሎ የዳኒና የሶሲ በህይወታችሁ መግባት ነው። የዳኒና የሶሲ ጣልቃ መግባት ነው። ቢታረቁ ባይታረቁ በቃ ለነሱ ግድ ሊሰጥሽ አይገባም። ስለነሱ ልታወሪ አይገባም። ከነሱ ጋር ልትገናኝ አይገባም። ባጭሩ ብሎክ አድርጊያቸው። በቃ አታውሪያቸው። ምንም አይጠቅሙሽም። ምን ያደርጉልሻል? እነሱ አወሩሽ አላወሩሽ ከብሩክ ጋር እንኳን ለማጣላት የሚሞክርን ሰው ይሄን ሰው ኢግኖር አድርገሽ መተው ነው ያለብሽ። በቃ ከብሩክ ጋር የሚለይሽን ነገር ነው። ዳኒ እስከ ጫፍ ደርሷል። ሀይሚ የኔ ትሆናለች ብሎ 100% አምሮ ተቀብሏል። ይዘገይ እንጂ ነገ ከነገ ወዲያ የኔ እንደምትሆን አውቃለሁ፣ ወደ እኔ እንደምትመጣ አውቃለሁ ብሎ ነው ይሄን ነገር እያደረገ የሚገኘውና ሀይሚ ልነግርሽ የምችለው ነገር ብሎክ አድርጊያቸው በቃ። ሶሲ ታሳዝናለች። ዛሬ በተናገረችው ነገር ስትመታው የሆነ እንባዋ መጣ። በእውነት ነው የምላችሁና በቃ ከኔ ጭራሽ የሚወዳት ልጅ ፍቅረኛ ብላ የምታስበው ልጅ እሷን ጠርቶ ለሀይሚ ያሳምናለት። በቃ የሶሲና የዳኒ ነገርማ አውቅቷል። ስለዚህ እኔና ዳኒ አብረን እንሁን እንድትል አይነት ነገር ነው ሙድ ሲያራምድ የነበረው ማለት ነውና ቡታጅራ ካልሄድኩ ብለን ጣጥ እያልክን ያለው እንደው ቡታጅራ ከመሄድ በፊት ግን ማለት ነው እኔ ራሴ አዲስ አበባ ባገኘ ደስ ይለኛል። የእውነት በሀይሚና በብሩክ መጣብንማ በቃ አልፋታም። የምሬ ነው ምላችሁና አንድ ነገር ልናገር የምችለው ነገር ግን ዋናው ነገር መስራት ያለብን አሁን ዳኒን ሆይ 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 ብለን እንዲ እንደዛ እንደዚህ ማለት ሳይሆን ሶሲን እንደዚህ እንደዛ ማለት ሳይሆን በአጭሩ ይውላችሁ ሶሲና ዳኒ ከሀይሚና ከብሩክ ህይወት መውጣት አልቻሉም አይደል? ጠይቀናቸው ባካችሁ ውጡላቸው፣ ባካችሁ ህይወታቸውን ይኑሩ ባካችሁን ብለን ለመናቸው አይደል? ብዙ ጊዜ ጠየቅናቸው፣ ስለነሱ አወራን ምናምን አይደለም። አሁን ደግሞ እኛ ማለት ያለብን ደክሞናል፣ አልወጡም። በቃ እነሱ እየቀጠሉበት እንደውም እኛ በምንናገራቸው ነገሮች ሙድ እያያዙብን እያፌዙብን እንጂ የሚሄዱት ምንም ለውጥ አላየንበትም። ስለዚህ መሆን ያለበት ምንድነው? እኛ መምከር ያለብን የምንወዳቸው ልጆች ነው። መምከር ያለብን ሀይሚንና ብሩክን ነው። ይውላችሁ እነሱ ከእናንተ ህይወት መውጣት ካልቻሉ ሀይሚና ብሩክ ከነሱ ህይወት በቃ ውጡ ነው የምንላቸው። በቃ ከነሱ ራቁ ባጭሩ። ምክንያቱም እየጎዳችሁ እንጂ እየጠቀማችሁ ያለ ነገር ስለሌለ ራቁ ከነሱ ነው። አሁን እንደምታዩት ብሩክ ሶሲና ዳኒ በኔ ምክንያት ነው የተጣሉት ወይ ደግሞ በኔ ምክንያት ነው እንደዚህ ተራራቁት ብሎ ራሱን እየወቀሰ ነው የሚገኘው። እንትናም ይቅርታ ሀይሚም እንደዛ ነው እያሰበች የምትገኘው። ግን በእናንተ ምክንያት የሆነ ነገር የለም። ይኸውላችሁ መታረቅ ቢፈልጉ አንድ ላይ መሆን ቢፈልጉ ቢፈላለጉ ማለት ነው ብዙ ችግሮችን ፈትተው አንድ ላይ መሆን ይችሉ ነበር። ግን እነዚህ ልጆች አብረው ለመሆን ሳይሆን ለመለየት ለመራረቅ ነው የሆነ መውጫ ቀዳዳ እየፈለጉ የሚገኙ። ስለዚህ የእውነት የሚዋደዱ የሚፈላለጉ ከሆነ በራሳቸው ጊዜ ለምን 10 ዓመት ተለያይቶ ከዛ ድጋሚ ይገናኛሉ? ምንም ከእናንተ ህይወት ጋር የሚያገናኘው ነገር የለም። እናንተም የራሳችሁን ኑሮ ኑሩ፣ እነሱም የራሳቸውን ኑሮ ይኑሩ ለማለት ነው የምወደውና ሀይሚዬ ደግሞ ሁለተኛ ሶስተኛ ጊዜ እንዳትሸወጂ አደራ። ብሩክን የሚያሳጣሽ ነገር ላይ እየደረስሽ ነው የምትገኘው። ይሄ ነገር ላንቺ የሚጠቅምሽ ነገር ስላልሆነ ወደ ራስሽ ተመለሺ። ዳኒ ደግሞ ሀይሚን ልትመኛት ትችላለ፣ ልትወዳት ትችላለ። አዎ ብዙ የሚወዳት ሰው አለ፣ ብዙ የሚመኛት ሰው አለ፣ ብዙ ሺህ ህዝብ በቃ ሀይሚ 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 የሚል ሰው አለ። ግን ከዛ ሁሉ ሰው ጋር ትሆናለች ማለት አይደለም። ሺዎች ይመኟታል፣ አንድ ሰው ነው የሚወዳት። ሀይሚ ቅመሟ ቀብራራዋ ማለት ነው። የቀብራራው የቡቡ ናት። ከሱ ውጪ የማንም ልትሆን አትችልም። አንተ ይኸውልህ እንጣጥ ገና ብይ እኮ ነው የምትመስለው። የእውነቴን ነው። ዝናብ ራሱ ሲዘንብ ማለት ሁለቴ ነው የሚመታው የልጅ። በጣም ነው የሚያሳዝነኝ በነገራችን ላይ ማለት ነው። አንዴ ከላይ ይመታዋል፣ ሌላኛው ሁለተኛው ደግሞ ለሁለተኛ ጊዜ ደግሞ ከታች የነጠረው ደግሞ ወደ ላይ መጥቶ ከማጠሩ የተነሳ ፊቱን ይሏል ዝናቡ። ወይኔ በረዶማ ሲዘንብ አይጣል ነው። ይሄን ጥርሱን ሰባብሮት እንዳይሄድ ብቻ በጣም ያሳዝነኛል። ለዛ እኮ ነው ብሬስ ያሳዘው። በነገራችን ላይ በረዶ ምናምን ድንገት ከጣለ ሲባል ከላይ ጭንቅላቱን ሲመታው ከታች ደግሞ ነጥሮ ወደ ላይ ሲመጣ ጥርሱን ሲመታው እንዳለ 32 ጥርሱ ረግፎ በድዱ እንዳይሄድ ተብሎ ነው። የእውነት ፈጣሪ እኮ ይወደዋል። በነገራችን ላይ ዳኒ ማለት ይሄንን አይቶ ነው እንግዲህ እንትን እያሉ ያለውና ባጭሩ ምን ልላችሁ ፈልጌ ነው ወደ ቁም ነገሩ ስንመጣ ሀይሚ ብሩክ ከነ ሶሲና ከዳኒ ህይወት ራቁ፣ ውጡ ከአካባቢያችሁ ከሀገራችሁ እንደ ካላችሁበት ራሱ ሰፈራችሁ ራሱ ምንም መገናኝ መንገድ ላይ ራሱ ስትሄዱ መገናኘት የለባችሁም። የሚጠቅሟችሁ ሰዎች አይደል? ቢጠቅሟችሁ እነሱ ጥሩ ናቸው፣ እንደዚህ አድርጉ እንዲሆኑ ምናምን ብለን እኛ እናወራ ነበር፣ ሀሳብ እንሰጥ ነበርና ዳኒ ለተመልካች ምንም አይነት ክብር የለውም። እንኳን ለተመልካች ለሶሲ ራሱ ስንት ጊዜ አሳልፈው በፍቅር አስቡት። እንግዲህ እግዚአብሔርን ነው የምላችሁ ለአንድ ቀን እንኳን ለምታውቁት ሰው ሪስፔክት የሚባል ነገር አለ። በተለይ ለሴት ልጅ
ሪስፔክት የሌለው ወንድ ምንም አይጠቅምም በዚህ ምድር ላይ ማለት ነው። የምሬ ሴት ልጅ እናት ናት፣ እህት ናት፣ አያት ናት፣ ሁሉ ነገር ናት። እና ያ ዋጋ ካልገባው ምን ያደርጋል ይሄ ሰው? ምንም አያደርግም። ስለዚህ ሀይሚና ብሩክ እባካችሁ፣ ሀይሚዬ ልደትሽ እየደረሰ ነው፣ በጣም ትንሽ ቀን ነው የቀረው። 200,000 ገብተሻል። ተመልካቾችን አመስግኑ እባካችሁ። አንድ ላይ መጣችሁ፣ እኛም እፎይ እንበል። በጣም ከፍቶናል፣ በጣም ጨንቆናል። ያ ፍቅራችሁ፣ ያ መተሳሰባችሁ፣ ያ ክርክራችሁ፣ ጸጉርሽን የሚያበላሸው የሚያዝልሽ፣ የሚያቅፍሽ፣ የምትሯሯጡት በጣም በቃ ዘንጣችሁ አንድ ላይ በቃ የሆነ ወክ የምታረጉት ጊዜ ቁጭ ብላችሁ በቃ በስስት አይን እየተያያችሁ የምትጠጡት የምትበሉበት የእውነቴ ነው። በዛ መናፈሻ ውስጥ በቃ እንደፈለጋችሁ የምትሆኑበት ጊዜ ናፍቆናል። አንድነታችሁ፣ ፍቅራችሁ ናፍቆናል። ሁሉን ነገር ተውትና አንድ ሆናችሁ ለእኛ ስትሉ ዋጋ ከፍላችሁ ለአንዴና ለመጨረሻ ጊዜ አንድ እድል ተሰጣጣችሁ አብራችሁ ሆናችሁ ነው ማየት የምንፈልገው። ካልሆነ ግን ሁሉም ሰው ሆዱ እየቆረጠ ነው፣ ሆዱ እየጨከነ ነው። እኛ እናንተን ለማስደሰት፣ እኛ ከእናንተ ጎን ለመቆም፣ እኛ እናንተ እንድታድጉ፣ እኛ እናንተ እንድትፋቀሩ፣ እኛ እናንተ ከፍ እንድትሉ እየለፋን እየደከምን እየጣርን ዋጋ እየከፈልንላችሁ ጊዜያችን መስዋዕት እያደረግንላችሁ የእውነቴን ነው። እኔ ራሴ አሁን ዳታ ሞልቼ ነው የማያቸው። እግዚአብሔርን ነው የምላችሁ። ኢትዮጵያ ውስጥ ነው የምኖረው። የማዳም ዋይፋይ የለም፣ ግን ዳታዬን ሞልቼ ነው የማያቸው። አስቡት፣ ለነሱ ያለኝ ክብር፣ ለነሱ ያለኝ ቦታና ለኛ ይሄ አይገባንም። ባጭሩ በዚች በትንሽ ነገር ለዛውም የማይፈታ ችግር ቢሆን እኮ እሺ የሚፈታ ችግር ነው ይሄ። ሁለታችሁ የመግባባት ሁለታችሁ የመናባብ ችግር እንጂ ሌላ ምንም ማአት ነገር የመጣ ነገር ኑሮ አይደለምና ሀይሚና ብሩክ እባካችሁ ወደ ራሳችሁ ተመለሱ። ያ ፍቅራችሁ ያደስታችሁ ናፍቆናል ለማለት ነው። ዳኒ ደግሞ ልትመኛት ትችላለህ። አንዱ ግን ማለት ነው እኔ አንዱ ጭንቅላቱን ከማለቱ በፊት እኔ መጥቼ እኔ ምንም አላረግም፣ ግን የሆነ እንደዚህ ቢበዛ ጆሮን ቁንጥጥ አርጌ የሆነ ቤት ቁጭ እንድትል ነው ማድረግ። ከዛ ውጭ ምንም ላረግ አልችልም። ያው ወንድ ልጅ ስለሆንክ ታሳዝነኛለህ። ያው ስሙ ነው ግን ወንድ እንደው በስማ ምን አይነቱ ጅል ነው በፈጣሪ። ጭራሽ ሀይሚን ያንተ ልታረጋት፣ ኧረ በእናትህ ተመኛት፣ እስከ ጥግ ድረስ ልትመኛት ትችላለህ፣ ግን በምንም ተአምር ያንተ ልትሆን አትችልም። ሀይሚ የቡቡዬና የቡቡ ብቻ ናት እያላችሁ ሁላችሁም ኮሜንት ጻፉ። ዳኒ ተመኝታ አትቀራል፣ እንደ ተመኛት ታጣት አለ በሉት። እንደ ተመኛት አታገኛትም፣ እንደ ተመኛት የሚያገኛት ሀይሚ ብሩክ ብቻ ነው እያላችሁ ኮሜንት ላይ ያሳውቁኝ። እንግዲህ የዳኒን ነገር አይታችኋል። በጥፊ ሲያንሰው ነው እግዚአብሔር ንክስ ብታረገው ራሱ በዚህ ሰዓት ጥሩ ነበረ፣ ግን ሶሲ ያው ጸጥ ብለዋለች በጥፊ ከማታ ማለት ነው። እስኪ የእናንተን ሀሳብ አስተያየትም ኮሜንት ላይ አሳውቁኝ። ስለነበረን ቆይታ አመሰግናለሁ። ሰላም አምሹልኝ።